ጥላ እውነተኛ ታሪክ 14ኛ ክፍል። ከባለፈው ለመስታወስ የሚያክል ቅናቱ ሐሳቤን ሰረቀው መሰለኝ። ምንም ነገር አልመጣ አለኝ እና ዝም ብዬ አየሁት። ሎሌም እንደ ማኩረፍ አለና እኔ እኮ ቀኑን፣ ሰዓቱን፣ ወሩን፣ አስተያየትሽን፣ የለበስሽውን ልብስ፣ ሁሉንም ነገር አስታውሳለሁ። አንቺ ግን ብሎ ዝም አለ። ይቅርታ አናደኸኝ እኮ ነው አልኩት። አታምንኝም እንዴ? መቼም ሌላ አልመኝም አለኝ። ፈገግ ስል ትዝ አለኝና ወይኔ ሉሊ ጉዳችን ነው ናና ብዬ መኪናውን ወደ አቆምንበት ቦታ መሮጥ ጀመርኩኝ። ምንድን ነው ልዕልት አለኝ። አባባ አሞኛል ነይልኝ ብለውኛል እኮ። ፍጠን ብዬ እየፈጠንኩ ሲሄድ መንገዱ ላይ ያለው ሰው በግርምት እያየን ነበር፣ ግን ግድም አልሰጠኝም። ፈጥኜ ሄድኩኝና መኪናውን እስኪከፍተው ቁሜ መጠበቅ ጀመርኩኝ። ሎሌ በር ከፍቶ የሚያስገባኝ ስለለመድኩኝ የመኪና በር መክፈት አልወድም ነበር። ሎሌም ቢሆን አንድ ቀን ሳይዘገይ ከራሱ በፊት ሁሌም የኔን ከፍቶ ያስገባኛል። ዛሬም እንደ ሁሌም በሩን ከፍቶልኝ ወደ መኪናውን ከገባሁ በኋላ እሱም ገብቶ መኪናውን አስነሳው። ምን ተፈጥሮ እንደሆነ ባላውቅም መንገድ ተዘጋግቶ ነበር። እንደምንም ሰዓት ፈጀን ቤት ደረስን። ሉሌ የመኪናውን ድምፅ ማውጫ ሲነካው ተከፈተልንና ወደ ግቢ ገባን። ግቢ ውስጥ ስንገባ የሚያስፈራ በሩ ተከፈተልንና ወደ ግቢ ውስጥ ስንገባ የሚያስፈራ ነገር አየው። ኩብ እየደነገጥኩኝ ምንድን ነው ሉሌ አልኩት። ሉሌ ላይ እያፈጠጥኩ ምን አውቃለሁ አብረን አይደል እንዴ የመጣ ነው አለኝ። ኮስተር ብሎ ነበር። ትልቅ 4 ማዕዘን ካርቶን የሚመስል ሆኖ ጥቁር ጨርቅ የለበሰ ነገር ነው። በጣም ትልቅ ነው። ሲያስፈራ። በዛች ቅጽበት በአይምሮዬ ብዙ ነገር ነበር ያሰብኩት። ግቢው የሀዘን ቤት ነበር የሚመስለው። በእርግጥ ጥቁር ቀለም በጣም እወድ ነበር። ልብሶቼ አብዛኞቹ ጥቁር ናቸው። ግን ደግሞ ጥቁር ነገር ሳይ እናትና አባቴን ስለሚያስታውሰኝ ይጨንቀኛል። ሀዘን የመጣ ነው የሚመስለኝ። ወደ ሉሌ ስዞር እሱም ግራ ተጋብቶ ኮስተር ብሎ እያየኝ ነበር። ሉሌ ምንድን ነው? ምን ልናድርግ ነው አልኩት በፍራቻ ድምፅ። አላውቅም፣ ነይ እስኪ አባባን ይሄ ምን እንደሆነና ለምን እንደፈለግን እንጠይቀው ብሎኝ ከፊት እንዲቀድም ነግሬው እጄን ይዞ ወደ ቤት አመራን። እስከ ዛሬ ከውጭ ስንመጣ ሁል ጊዜ አባባና ወንድሜ ኳስ እየተጫወቱ ነበር የምናገኘው። ዛሬ ግን ቤቱም ጭር ብሏል። ወደ በሩ ጋር ስደርስ ሉሌ ግቢ አለኝ። አንተ ገብተህ እኔን ማስከተል እያለብክ ከኔ አንቺን ያስቀድምልኝ እያልክ ነው ቀድሜ እንድገባ የምትነግረኝ? የማትረባ ነክ አልኩት በቁጣ ፈርቼ እኮ ነው። ልዕልት ይቅርታ አለኝ። ወንድ አይደለክ እንዴ? ለምንድን ነው የምትፈራው አልኩት። ማን ነው ወንድ አይፈራም ያለው? ሆ አለኝ ይበልጥ ኮስተር ብሎ። እልህ ያዘኝና ፍራቻዬን ለመደበቅ እየሞከርኩ በሩን ክፍት አድርገው ዷ የሚል ድምፅ ሰማሁ። ፈጣሪ ስም! የደነገጥኩት ድንጋጤ መገመት አይቻልም። በልቤ የመዓት ነገር እያሰብኩ ሂጄ በሩን ስከፍተው ድምፁን ስሰማ በስነ ስርዓት ሪር ብዬ ነው የጮህኩት። አይኔን እንደጨፈንኩ ፊቴን ወደ ሉሊ አዙሬ ድርቅ ብዬ ቆምኩኝ። ትንሽ ሰካንድ አይኔን ጨፍኜ እንደቆየው ዝምታ ሲበዛብኝ አንዱን አይኔን ስገልጥ ሉሊ እየሳቀ እያየኝ ነበር። ለምንድን ነው የሚስቀው ብዬ ተናድጄ ሙሉ በሙሉ አይኔን ስገልጥ ሉሌ ትከሻዬን ይዞ ወደ ቤት አዞረኝ። አባባና ወንድሜ ለጥምቀት በዓል ያሰፋነው አንድ አይነት ልብስ ለብሰው ቆመዋል። ክው እንዳልኩ አይኔን ዞር ዞር ሳድርግ ትልቅዬ ኬክ፣ የሚጠጡ ነገሮች፣ ፍራፍሬዎች፣ የወይን ጠርሙዝ፣ በስጦታ ማሸጊያ የታሸጉ ነገሮች፣ የኬክ ማብያ ሳህን ከነማንኪያው፣ ምግቦች ብቻ ምን ልበላችሁ። ያ ትልቅ የምግብ ጠረጴዛ ሙሉ ግጥም ብሏል። ቤቱ ሙሉ ፊኛ ነው። ቤት ውስጥ ያለችው የቤት አጋዥ
የሀበሻ ልብስ ለብሳ ቡና እያፈላች ነበር። ብቻ በዓል ይመስል ነበር። አሁንም ግን በህልሜ መስሎኝ እንደዛው ኩው እንዳልኩ ወደ ልዑሌ ዞርኩኝ። ሎሌም ድንጋጤ ስለገባው ወደ ደረቱ ሳብ አድርጎ እቅፍ አደረገኝ። ምንም ሳያደርገኝ አትረባም አስደነገጥከኝ እኮ እያልኩኝ እያለ የፈረደባት እንባዬን መውረድ ጀመረች። ልጅ ደግሞ ችግር አለብሽ፣ አታናድጅኝ፣ እረፊ፣ እኛ አንቺን ለማስደሰት አይደል እንዴ እንደዚህ የለፋ ነው አለኝ እንደማኩረፍ እያለ። ደስ ብሎኝ እኮ ነው ሉሌ፣ ደንግጬ ነው አልኩት። እሺ በቃ በቃ ብሎ ከእቅፉ አወጣና እንባያን ጠራረገልኝ። ሀሳቤን ለመሰብሰብ እየሞከርኩኝ ነበር። እህቴ፣ የቤተሰብ ምትክ፣ እንኳን ተወለድሽልኝ፣ በጣም ነው የምወድሽ እሺ ብሎ ቀይና ሮዝ ቀለም ያላቸው ጽጌረዳ አበባ ሰጠኝ። ከግቢ ውስጥ ቀንጥሶ ነው፣ ግን በጣም ደስ ብሎኛል። እቅፍ አድርጌ ሳምኩት። ቦሉ ነው እንጂ አሉ አባባ። ሁላችንም ወደ ጠረጴዛው ሄደን ልቀማጥ ስል ቆይ ቆይ ልጄ ስጦታዬን ተቀብለሽ ትቀመጫለሽ፣ ለፎቶም እንዲመቸን አይደል እንዴ ብለው ፈገግ አሉ። አዎ አባባ፣ ጥሩ ሀሳብ ነው አለ ሉሌ። ከዛን የተጠቀለለውን ስጦታ አንስተው በእጃቸው ያዙና እስከ ዛሬ አንድ ወንድ ልጅ ብቻ እንዳለኝ ነበር የምሰማኝ። አሁን ግን የአንድ ወንድና የአንድ ሴት ልጅ አባት ሆኛለሁ። እንግዲህ ልጄን አደራ የምሰጠው ላንቺ ነው። እኔ ወደ ማይቀርበት መሄድ አይቀርም። አንቺ ግን እድሜ ይስጥሽ እንጂ ለልጄ እናት ሆነሽ መኖር ትችያለሽ። አምላክ በዛሬዋ ቀን ለእናት ምትክ እንድትሆኝለት አንቺን ለልጄ የፈጠረበት ቀን ነው። እውነት ስነግርሽ በጣም ጥሩ ልጅ ነሽ። ለልጄ መርጬሻለሁ። ረጅም እድሜ ከጤና ጋር ይስጥሽ ልጄ። በይንኪ አሉ። እንባዬ ልወርድ እያለ ነበር። ከአባቴ ጋር እያወራሁ መስሎ ተሰማኝ። አሜን አባቴ፣ አመሰግናለሁ በጣም ብዬ ተቀበልኳቸው። ስከፍተው በጣም የሚያምር ቀሚስ ነበር። ካሉኝ ቀሚሶች ለየት ያለ ነው። ነጭ ቀለም አለው። የልጄ ምርጫ ነው። እንደምትወጂው እርግጠኛ ሆኖ ነው የመረጠው አሉ። በጣም ያምራል አባባ ብዬ ከልብ ያቀፍኳቸው። ከዛም ወደ መኝታ ቤት ስገባ ሉሌም ተከትሎኝ መጣ። ምን ነው ሉሌ አልኩት። በኋላ እኔን መጥራትሽ ስለማይቀር ቀድሜ ልምጣ ብዬ ነው አለኝ። ከዛን ልብስ ስቀይር ሉሌም መቀየር ጀመረ። አምሮበት ነበር። በእኔ ልደት አንተ ምን ቤት ነህ እንደዚህ ማማር አልኩት። ፈጣሪ ሲሰጥ አይሳሳትም አትፍሬ ብሎኝ ሳቀ። ከዛን ተያይዘን ወደ ታች ወረድን። መጀመሪያ ኬክ ይቆረስ አለም ወንድሜ። ከዛን ያንን ትልቅ ኬክ ቆርሼ ለልዑሌ አጎረስኩት። ከዛን በሳህን አድርጌ ለሁሉም ሰጥኋቸው። ከዛን ምግብ እየበላን በጣም ይጣፍጣል አልኩት። የምርሽ ነው አለኝ ሉሌ። አዎ ምን ነው አልኩት። ለአንቺ ብሎ እሱ ነው የሰራው፣ እንጀራውም እሱ ነው የጋገረው። ቅጣቱን ረሳሽው አይደል አሉኝ አባባ። የምር አባባ በጣም ነው የሚጣፍጠው እኮ ታድዬ አልኩት። በላልተን ጨረስን። ቡና እየጠጣን እያለ ሉሌ ስልክ እያወራ ወደ ውጭ ወጣ። ዛሬ በጣም ደስ ብሎኛል። በህይወቴ እንደዚህ አይነት ልደት ነበር የምመኘው። አባት እንዳገኘው እያልኩ እያለ ጩኸት ሰማን። አልተነሳውም። እዛው ኩ ብዬ ቁጭ እንዳልኩ ቀረሁ። ሀዘን መቋቋም የሚችልበት አቅም የለኝም። ሀዘን መስማት ምርር ነው ያለኝ። የምወዳቸው ሰዎች ሲሞቱ ማየት ምርር ብሎኛል። ምንም ነገር መስማት ስላልፈለኩ ቁጭ ብዬ ቀረሁ። አባባና ወንድሜ ሲወጡ ይታየኛል። ድንዝዝ እንዳልኩ ቀረሁ። እህቴ 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 የሚል የወንድሜ ድምፅ ሰማሁ። መውጣትን ፈራሁ። ስወጣ የማየውን ነገር ፈራሁ። ሉሌ እንኳን ተጎድቶ ተክዞ ማየትም አልፈልግም። ስለዚህ እዛው ቤት ውስጥ እንዳለው አቤል መጥተክ ንገረኝ፣ ምን ተፈጠረ አልኩት። ወንድሜን እህቴ ነይ ነይ ይለኛል ዝም ብሎ። ለምን እንደሆነ ባላውቅም አባቴ ሲሞት እህቴ አባቴ አባቴ የሚለው ድምፅ ጆሮዬ ላይ አቃጨለብኝ። እንደምንም ቀስ እያልኩኝ ወደ በሩ
ተጠጋው። ቶሎ ማየት ስለፈራው አይኔን ጨፍኜ ወደ ውጭ ወጣሁ። እህቴ አይንሽን ግለጪው እንጂ ሲለኝ ወንድሜ ብንን ብዬ አይኔን ገለጥኩኝ። ልክ አይኔን ስገልጥ መጀመሪያ ያየሁት ያንን ጥቁር የሚያስፈራ ትልቅ ነገር እስከ ግማሽ ያለውን ነገር እንደ አዲስ ድንጋሜ ድንግጥ ነው ያልኩት። በፍራቻ አባባን ለመጠየቅ ወደ ቤት ብንገባም ለልደቴ ያዘጋጁትን ሳይ ሁሉንም ረስቸው ነበር። በአይኔን ለመቃኘት ስሞክር የመዓት የተሰበሰቡ ሰዎች አሉ። ነጠላ የለበሱ እናቶች፣ ቄሶች፣ ሶሊያና፣ የአባቴ ጓደኞች፣ ጎረቤቶቻችን ሁሉም ተሰብስበዋል። ሉሌን በአይኔ እየፈለኩ እያለ ከሚያስፈራው ጥቁር ነገር ሙሉን ሳየው ሌላ ደስ የሚል ነገር ሆኗል። የተለያዩ ቀለሞች ያሏቸው ፊኛ ተደርጎበታል። ሰው ሰራሽ የሆነ የሚያምሩ አበቦች በመሃል ተደርጎበት አሸብርቋል። በቀኝ በኩል እናት ሁኚኝ ይላል፣ በግራ በኩል ደግሞ አባት ልሁንሽ ይላል። እንደዛው ግራ እንደተጋባው ቁሜ ድጋሜ ሰዎችን ማየት ስጀምር መጀመሪያ ሶሊያናን ከነ ቤተሰቦቿ፣ የአባቴን ጓደኞች፣ የማህበሩ አባላት፣ ጎረቤቶቻችን፣ አበዳሬ፣ ባለሱቋ፣ ብቻ በአይን የማውቃቸው የድሮ ሰፈራችንን ሰዎች አየዋቸው። እነሱን ቃኝቼ ወደ ሉሌ ስዞር እሱም የምታምር ቀይ 4 ማዕዘን ነገር ይዞ ጥቁር ሱፍ አድርጎ ተንበርክኳል። ከእግሩ ስር በልብ ቅርጽ አበባ ተሰርቶ መሃል ላይ ታገኛለሽ የሚል ጽሑፍ ያለው ነገር ተቀምጧል። ሉሌ ፈገግ ብሎ አይን አይኔን እያየኝ ነበር። የማድርገውን ስለማላቅ እኔም መልሼ ፍጥጥ ብዬ አየሁት። እስካሁን ከሰመመን አልነቃሁም ነበር። እንደዛው ፍዝዝ እንዳልኩኝ አባባና ወንድሜ ወደ እኔ እየመጡ አየዋቸው። ሂጂ እንጂ ልጄ አሉኝ አባባ። የት አልኳቸው፣ በድንጋጤ ላይ ስለነበርኩኝ። ግን የት አይባልም አይደል? አባባም የት ስላልኳቸው ከትከት ብለው ሳቁብኝ። ምን እንዳሳቃቸው አላውቅም ነበር፣ ግን ዝም ብዬ አብሬ ፈገግ አልኩኝ። እህቴ ሉል እየጠበቀች ነው እኮ አለኝ። ቀና ብዬ አባባን አየኋቸውና አየር ስብስቤ ብንን ብዬ ቀስ እያልኩኝ ወደ ሉሌ ሄድኩኝ። ከቤት ወጥቼ አይኔን ስገልጥ ሁሉም እያጨበጨቡ ነበር። ሉሌ ወደ እነሱ ዞር ሲል በአንድ ጊዜ ሁሉም ዝም አሉ። ቦታው በአንዴ ጸጥ አለ። አንገቴን አጎንብሼ እንደ ማፈር እያልኩኝ ሉሌ ምንድን ነው አልኩት። እንኳን ተወለድሽልኝ ልዕልት አለኝ። እሺ ማለቴ አመሰግናለሁ አልኩት። ልዕልቴ አለኝ። ወይ አባቴ አልኩት እየተርበተበትኩት። ልዕልት አንቺ ማለት ለእኔ በምታስፈልጊኝ ሰዓት የተሰጠሽኝ እድሌ ነሽ። አንቺ ማለት ለእኔ የእናቴ ምትክ ነሽ። አንቺ ማለት የሴትነት ጥግ ነሽ። ብታምኝም ባታምኝም አባባን መጠየቅ ትችያለሽ። በህይወቴ ማግባት የምፈልገው ሴት ልክ እንዳንቺ አይነት ሴት ነበር። በእርግጥ አልመጥንሽም፣ ትበዥብኛለሽ። እርጋታሽ ቀሚስ ለባሽ ነሽ። ማንኛውም ወንድ እንደሚመኘው ድንግል ነሽ ብሎኝ እርፍ አለ። አፍሬ ፊቴን በእጄ ሸፈንኩት። ቁመትሽ፣ መልክሽ ብቻ ፈጣሪ ሁሉን አሟልቶ ነው የሰጠሽ። በዛ እኔ እድለኛ ነኝ። እናም ልዕልት አብረሽኝ እስካለሽ ድረስ ህይወቴን እሰጥሻለሁ። በህይወቴ እስካለው ድረስ በፍጹም አትከፊም። ሀዘንሽ ሀዘኔ፣ ደስታሽ ደስታዬ ይሆናል። ታውቂያለሽ፣ ያኔ መጀመሪያ ቀን ሳይሽ እናቴ ተመልሳ የመጣች ነው የመሰለኝ። አንቺ የእናቴ ምትክ ነሽ። አንቺ እስካለሽ ድረስ ለደስታሽ እሞታለሁ፣ ቃሌ ነው። አንቺ እንደ እናቴ ሁኝልኝ፣ እኔም እንደ እናት አዛኝ፣ እንደ አባት ተንከባካቢ፣ እንደ እህት ምስጢረኛ፣ እንደ ወንድም ተቆርቋሪ ልሆንልሽ እፈልጋለሁ አለኝ። እንባዬን ለቀቅኩት። ሉሌም አብሮኝ ማልቀስ ጀመረ። አንገቱን አጎነበሰ። ተንበርክኬ አቀፍኩት እና ማልቀስ ጀመርን። ሉሌ እንባዬን ጠራረገልኝና ቁሚ አለኝ። ምን ነው ሉሌ አልኩት። ውድና የተከበራችሁ የቻነሌ ቤተሰቦች
ጽላ እውነተኛ ታሪክ 14ኛ ክፍል በዚህ ተቋርጧል። 15ኛ ክፍልና የመጨረሻ ክፍል ቀጣይ እናይ ይሆናል። እስከዛ መልካም ጊዜ ይሆንላችሁ። አንድነት፣ ፍቅር ለሀገራችን፣ ሰላም ለህዝባችን ይስጠን። በያላችሁበት እግዚአብሔር ይጠብቃችሁ። መልካም ጊዜ